የሚገርም ነው ማለት መቁረጧ ሳያንስ እንደዚህ ደግሞ በስነ ስርዓት ማስቀመጥ በጣም ነው የሚገርመው። ብቻ አላውቅም ነገር ተማርኬት ነው አስተምረኝ ነበር ተቀመጥኩ እንጂ ምን ሰራጋይሽ ይነክል ኧረ እባክህ ገና ለገና አይምሮሽ በአስብሽ ነው። ኧረ ተው ግን አንቺ ስታርጊ ያዩት እንቅልፍ እያስተኛት ነበር እንቅልፏን ምን ታውቃለች እሷ አሁን ይውላ ነገር ባሌን አካሉን ካጎደልኩት በኋላ ነው እንደዛ የምትይ ማሽ ጠየቅሽኝ መጀመሪያ እኮ አልጠየቅሻትም ቀጥታ ወደ ውሳኔ ነው የገባሽው አይደል ዘርግጭ ምቀርጊ ልገል ዝም በል ዝም በል አታርጉም ይባልብሽ አረጋዋለሁ እኔ መሰክራለሁ ወይኔ አረጋዋለሁ ነገር ያለው ሳላሰቃይ አታፍርም ደግሞ ይላል ደግሞ ገና ገለሃለሁ እኔ እሱ ስለሚደክመው እኔ ማቆል ነግራለሁ ኖ ማውራት ይችላል እኮ ደስተኛ ሆኗል እኮ የሰው ጠያቂ አጠገቡ ስለመጣ ደስተኛ ሆኖ ነው እኮ የተቀመጠው ግዳችንም አንድ ስለሆነ በቃ መተኛት አንችልም ሌሊት ይጮሃል እሱ እንትን ስንል አንኳኩተ ምንድነው ስንላት አይ ትንሽ አሟል ጭንቀት የአይምሮ ጭንቀት ነው ምናምን መድኃኒት ይወስዳል ነግረን ነበር እኮ አሁን ማለት ስምህን ተወሽ ስላንተ ምንም ነገር አትነግረንም የምትነግረን ነገር የለም ስለኔ ነው አው ጥሩ ወጣት እንደነበርክ ጎበዝና ታታሪ ሰራተኛ እንደነበርክ የሰፈር ሰው እንዳልኩ ነግሮናልና ዛሬ ለደረስክበት የበፊት ማንነት ወሳኝ ነውና ከምን ተነስተህ እዚህ ጋር እንደደረስክ የተወሰነች ደቂቃ ንገረና እኛው ባለቤትህም ጥሩ ስሜት ላይ ስላልሆነች እንወጣለን እሷ ነግራችኋለች ብዬ ነው እኔማ እሷ ምን አለቻችሁ ነግረሻችኋና እኔ ብያለሁ ይሰማኛል በቃ እንግዲህ ከሷ ውጭ እኔ መንቀሳቀሳለሁ እሷ ያለችውን ማን ነው እሺ በምንችለው አቅም እሷ ያለችን እናምናለን ያው እንዳልኩ ጊዜያችንን አቃጠልን እንጂ ምንም ያተረፍነው ነገር የለም ቢሆንም ያው እሺ ይሁን በቃ ወደ ቤተሰቦች እንግዲህ ዛሬ የመጣንበት ቤት በትንሹም ቢሆን ከህይወታቸው ማለትም ከኑሯቸው ተምራችሁበታል ብለን እናስባለን ምክንያቱም ባለቤቷም እንደዚህ ታሟል እሷም ለባለቤቷ በጣም በማሰብ በጣም በመቆርቆር ስትሆን የነበረውን ነገር አይተናል ከክፋት አላየነው ታይቶ የሆነ ራስ ያምስፈልኩ ግድ የለም ለክሞሻን አንቺ መንገራት የኔን ራስ ያደርጋሉ ታይ እኔ ላንተ ምንም እሆንልሃለሁ ተውኛል ሻቃለሁ እንዴ በደም አቃለሁ እሺ እህታችን እንግዲህ ያው ይቅርታ አድርጊልን ከተጫንሽ ብዙ ከተጨቃጨቅንሽ ይቅርታ ታደርጊልን እንፈልጋለን ያለበት ሁኔታ እውነትም አሁን እያየን ነውና ያው መግባታችንም አስፈላጊ ነበር ብያላስብም ቢሆንም ግን ወደ ቤተሰቦቼ ባሏ በዚህ ሁኔታ ላይ ሆኖ ወድቋል ተኝቷል ብላ ሳትጠለው ወይ ደግሞ ውጭ ሳያምራት እዚሁ ከሱ ጋር ድፍት ብላ ባሏን ያስታመመች አብራ ሆና ነገሮችን ያሳለፈች ነው ያገኘናት እቺን ሴት እንግዲህ ወደ ቤተሰቦቻችን ያው ለቀጣይ እነዚህም ጥንዶች ስጦታ ይዘን እንመጣና አብረን እንገናኝ ነው የሚሆነው እናንተ ግን እስከዛው ቪዲዮአችንን ላይክ ሼር ሰብስክራይብ አድርጉት ሐሳብ አስተያየት መስጫው ላይ ደግሞ የራሳችሁን ሐሳብ ስለዚህ ቤተሰብ ስለነዚህ ጥንዶች የራሳችሁን ሐሳብ አስቀምጡበት ስል ጠይቃለሁ ውድ ቤተሰቦቼ ከዚህ በኋላ የሚሆነው እንዳልኳችሁ ስጦታ ይዘን ነው የምንመጣው እግዚአብሔር ይማረው ሁላችሁም በሃይማኖታችሁ እሱን እንዲመረው የራሳችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡ ስል የተለመደ ትብብራችሁን ጠይቃለሁ ማለት ነው ውድ ቤተሰቦቼ ተምራችሁበታል ቁም ነገርን አግኝታችሁበታል ብያስባለሁ ከዚህ ቤተሰብ ያው ያገኛችሁትን ትምህርትም በድጋሚ ሐሳብ መስጫው ላይ አስቀምጡልን ላይክ ሼር ሰብስክራይብ አይረሳ ቀጣይ ቀን እዚህ ቤት እስክንገናኝ ቸር ቆዩ አቀደም እንዴ ስለውናት መስሎሃል እንዴ አታፍርም ምን አረኩሽ እሺ ተነስ ኧረ በእናትሽ ተይ ጭራሽ ይኸውልህ አይደለም ብልትም ማለት ነው ገና አናትን ይሄ አንገትህ ማለት ነው እጄን ቁርጥርጥ ነው ማረግልህ ገና አታፍርም ደግሞ አረኩኝ እኔ ኩላንቺ ነው ያገዝኩት ምን አረኩሽ ስለዚህ ጭራሽ በገዛ አልጋዬ ላይ ያረከውን ነገር አታውቀው
እሱማ በቃ እንግዲህ ምልሽ አጥፍቻለሁ አልመልሰው ነገርሽ አጥፍቻለሁ ቀለል አድርጋ አጥፍቻለሁ ስትል አታፍርም? ጭራሽ በገዛ አልጋዬ ላይ እኮ ነው የማገጥኩ አንተ። እሺ ከሰለቾች ልሽሽ ልቀኝ ተይኝ በቃሽ። ኧረ እባክህ እንዴት ብለህ ነው የምትሄደው? ገና ትሰቃየታለህ። ገና በቁም ትሰቃየታለህ። ምግብ አፈር ብላ ምግብ አምጪልኛል እንዴ ደግሞ ምን ላድርግ ብቻዬን አልሰጥም አልሽ። ቢያን ከነሱ ተለጥሽ ብዬ ነው እኔማ ምን ልበል። ስማ ምግብ አይደለም ምግብ ትራፊ ማታገኛት አውቃለሁ። ዝም በል ደግሞ አትላለህ እንዴ ደግሞ ሂድና ቁጭ በል እባክህን ሂድ ቁጭ በል ጨምላቃ ደግሞ አታፍርም? ገና ጭራሽ የገዛ አልጋዬን ነው ያቆሸሽከው አልጋዬን። እኔ ስማ እነሱ ሲያወሪ ማለት ነው ፍቅራችን ምናችን ያልኩት ላንተ አይገባም ያንተ ቆሻሽነት ማለት ነው። ገና መሬት ላይ ስማ ይሄ አልጋ እዚህ ላይ ስለተኛበት ብዬ ነው እኔ መሬት ላይ ተኛውልህ። አንቺ ታዲያ ምንድነው እንጂ አንተ ስማኝ መጀመሪያ እዚህ ላይ ስለተኛ ስላቆሸሽከው ነው እኔ መሬት ላይ የምተኛው እንጂ አንተን አክብሬ አይደለም። አንተ አሞሃል ብዬ አይደለም መሬት ላይ የወደው እንትን ያልኩት። ምን ነው አንቺ ታረጊ እንደዚህ ያልከፋሽ? ምን ነው እኔ ምን አልኩሽ? እኔ ምን አልኩ ደግሞ ምን አልኩ ደግሞ እኔ ካንቺ አየሁት ነው እኔ የሚያደርጉት። አታፍርም? ይኸውልህ በዚህ ትራስ ማሽኝ የምገልህ መንቀሳቀስ የማችል ሰው ነህ አውቃለሁ። ለዛም እሺ እና ምንድን ልታወራው? ማነው ደግሞ ምን አረግሽ ነው ያልከኝ? ኧረ ምን አረግሽ ነው ያልከኝ? መሬት ላይ ምን ትተኛለሽ ነው ያልኩት። እኔ ምንድን መሬት ላይ ተኛሁት ይሄን ስላቆሸሽኩ ነው እኮ ለዛ ነው እኮ አይደለም። አይ ቅድም ምን ለማለት ነው የፈለከው? መሬት ላይ ስለተኛሽ እኔ እተኛለሁ መሬት ላይ አይደለም። ሌላ ነገር አንቺ ያረግሽውን ነገር ማለት አልገባኝም። መሬት ላይ አልተኛሽም? ይኸውልህ ስማኝማ አንተ ቆይ እሰማሻለሁኝ እባክሽ። ጭራሽ ቆይ ከኔ ምን አተ ነበር እንደዚህ ያረከው? ንገረኝ። በቃ አጥፍቻለሁ እንደ ቀለል አድርጋ አጥፍቻለሁ። አታፍርም? እሺ አንድ ብቻ ስሚኝ። ከዛ ጭራሽ በገዛ እንደው ስማኝ እንደው ሄደ እንኳን የፈለከው ቦታ ሌላ ቦታ እንኳን ብታረግ ይሻለኛል። ጭራሽ የገዛ አልጋዬ ላይ ልጆችን ያገኘሁበት አልጋ ላይ እኔ እኮ ልጅ ጠጥቼ ሰልፍ በሰዓት ኧረ እባክህ ጠጥተህ ማረግ ሁሉ ካንቺ ነው መሰለኝ። ካንቺ ጋር ማረግ መሰለኝ። ኧረ እባክህ እኔ ትሄጃለሁ። እኔ ለማ እዚህ ቤት እኮሽ ለዚህ ጥፋት መቀጣት አለብኝ። ገና እግሯ ወጣች ብለህ መንገድ ላይ ጠይኝ። መንገድ ላይ አዎ ጠይኝ። ገና ሳላሰቃየማ አልጥልም። ቆሻሻ ውስጥ ነው የምጥልህ። ገና ግን ሳላሰቃየ አታፍርም ደግሞ ይላል ደግሞ ገና እገልሃለሁ። ጭራሽ ደግሞ ታሳብደኝ ነው እኮ ከማበድሽ በፊት እኔ ቦጠሻል አይነት ይውጣ ደግሞ አታፍርም እንዴ? ብወጣ እሺ ምን ላድርግሽ? በቃ ጥፋተኛ ነኝ ልውጣ። ለጥፋተኛ ሰው እዚህ መሆን አይገባም። ነገርኩ ገና አልኩ እንዳልኩህም መጀመሪያ ስማ ያሰብኩት ነገር አለ። ያን ነገር ሳላረግ አልጥልህም። ኧረ እባክሽ ገና ማረግን አታውቅም አንተ። በቃ እኔ ልበል ስማ ገና ነገርኩ። አንገትህን ሳይቀር ነው የምቆርጥልህ። አንገትን ቆርጬ ደጅ ነው የምጥልልህ። ልበል በላ። ከዛ ምን ልትን ነው? ማንን ልጥራልህ? ሄጄ ከአንቺ ቀድሞ የሚደርስ የለም። በቃ ሄጄ ልጥራልህ። ከዛ ምን ሆንኩ ብለህ ልታወራ ነው? ተናገራ። ማን ይሻላል? ማንን ልጥራልህ? እባክሽ አትጥሪ። እኔ እሄድላቸዋለሁ። ልውጣ ነኝ። ይኸው ከወጣሽ አንተ ውለታ ነው ላንቺ ውለታ ነው። እንደወለታ ገና ቆራርጬ ነው የምነግርህ። እዛ ምጥልህ ሞረውልህ ታረጊ ሁሉ ጥፋት አይደለም። እዛ ከዛች ከኔ ላይ ከማገጥከው ሴት ጋር አብረህ ነው እዛ አንድ ላይ የምቆርጥ። እሷንም አውቄ ነው ዝም ያልኳት። እናት አሁን እሺ አንቺ አሁን ሁሉ ነገር ማለት ትችያለሽ አውቃለሁ። ምክንያቱም እኔ ወድቄያለሁ። አንዴ ምንም ልልሽ አልችልም። ሳይኩላ ሰው መሳይ ትመስላለህ። በአንቺ ይኸውልሽ ሁሉ ነገር አንቺ ጥፋት ምግብ ምናምን ይላል። አፈር ብላ በላው እኮ ይኸው ያበላሽ ነው ሰውዬ። አሁን ዝም በል። እሺ ዝም ከማለት ውጭ ምንም የለኝም። ይኸውልህ በቆራይ እሺ ዝም እላለሁ አይደለም ጀምሬያለሁ፣ ጨርሳለሁ። እኔ ምንም አልራራልህም። ስለ ወንድ ልጅ ብለሽ በቃ ተይኝ። ስለ ወንድ ልጅ ወንድነት የታየውን ነው። አንቺ ቆይ በእኔ ሁሉ ነገር በእኔ እናውራ ከተባለ እውነቱ ምንድን ነው? ቆይ በእኔ ሳደርገው ሁሉ ነገር ያደረግከው ነገር እንደ ጀብድ ነው የምታወራው። አንቺ ስታደርገው ቆይ ምንም አይመስልሽም? ቆይ እስኪ የምታወሪ እኔ አሁን እስኪ ቆይ ላውራና ግደኝ። እሺ ኧረ ተይኝ። ምንድን ነው ምን አደረኩኝ? ንገረኝ። ምንድን ነው አደረግሽ የምትለኝ? በተንከባከብኩ ልጆችን ባሳደግኩልህ ንገረኝ
እሺ ስኖር የነበረው ለማ ብዬ ለልጆቼ ብዬ ነገርኩ። ልጆቹ አንገታቸውን እንዲሰብሩ አድርግሽ እኮ አንቺ ነሽ። ምን አድርጌ ንገረኛ። እና እኔ ሳረገው እሺ ተናገር። እኔ ሳረገው እኔ ሳረገውማ አናራረገሽ። እኔ ግን ልቀቅኛ። እኔ አሁን ምን እንዳወራ እኮ እድል አልሰጠሽኝም። ምን አደረግሽ ነው የምትለኝ? ስለ አንቺ ልንገርሽ ካልሆነ እኮ እንዳወራ እኮ እድል እኮ መስጠት አለብሽ። እሺ ተናገር። ምን አደረኩኝ? ከዛ ልትገሊኝ ነዋ። ብነግርሽማ ስለማትወጣ ችግር የለውም አውራ። ከዚህ ቤት በቁም ስለማትወጣ እንደው ልንገርሽ እስከ መቼ አንቺን እፈራለሁ? ቆይ ከዚህ በላይ ምን ታደርጊኛለሽ ብዬ የማልፈራሽ? ገና ከዚህ በላይ ያሳያለሁ ምን እንደማደርግ። ለዛ ነው ያሰብኩትን ስላሰብኩ ነው ዝም ያልኩ። እንደውም ልንገርሽ ህሊና ካለሽ ደግሞ እንደሚያስብ ሰው ምግብ ምናምን ለእንግዶቹ ምናምን ይላል። ሊጠይቁ እስከመጡ ድረስ ምን ያጠፉ እነሱ? የራሳቸው ጉዳይ። እኔ ምን አገባኝ? አንቺ በቃ ሁሉ ነገር በራስ ሳይምሮ እየፈታሽ ሁሉንም ወንጀለኛ የምታረኙ። እሺ አሁን ይኸውልህ ስማኝ፣ ያ መርፌ እነሱ እናደርጉ። እሺ ስማ፣ ዝም ትላለህ? ምላስንም ያ ሞጋ መደንዘጃ ምላስ ላይም ልውጋ እንዴ? እንደሱ ያረግሽ ማስጫወሽብኝ እኮ ስፈልጊ። ይኸውልህ አንቺ እኮ አሁንም እደግምልሃለሁ። እሺ አንድ ነገር አሁን ዝም ትላለህ አትልም? ልንገርሽ አንድ ነገር ልንገርሽ። እሺ ንገረኝ። አንቺ ንገረኝ። ህሊና እንደሌለሽ ያወቅሁት መቼ ነው ታውቂያለሽ? እኔን እዚህ አስደንዘሽ እኔን አልጋ ላይ አስተኝተሽ ከሌላ ወንድ ጋር ስማግጭ ያየው ጊዜ ነው። ልቀቂኝ። ምን አባለ የምትለው? ምን አባለ የምትለው? ኧረ እባክህ ልቀቂኝ። ምን ለማለት ፈልገህ ነው? ያንቺ ከአንቺ እኔ አይሻልም? እኔስ አንቺ በሌለሽበት ነው። አንቺ እኮ እዚህ አስተኝተሽ ነው ያደንዘሽ። አንተ ሰውዬ ይሄን ማምታረግ ሁሉ ጊዜ የጀመርኩትን ይፈለ ኧረ እባክሽ እሺ እኔ እኮ ምን አደረኩሽ? ተናገርኩሽ? ለአንቺ ነው የነገርኩሽ እኮ የምታውቂውን ነገር ነው የነገርኩሽ። ምን ቆይ ምን አድርገው ነው የምትይኝ? አሁን ዝም ብለህ አፍን ዝጋ። ምላስን ደግሞ ጨርሱ። ምላስን ዝም ብላለሁ። ይኸው ዝም አልኩ። ይኸው ከዚህ በኋላ ካፌ ትንፋሽ ማይወጣም። ይኸው ዝም በል ነግሬሃለሁ። ዝም በል እንዳልኩህ ምላስህን ነው የምቆርጥልህ። ነግሬሃለሁ። እኔ ይኸውልህ ጭንቅላቴ ላይ ያብድ ነው። አሁን ይኸውልህ የልጆቹ መምጫ ሰዓት እየደረሰ ነው። አርፈህ ዝም ብለህ ቁጭ በል። እኔ መውጣት እፈልጋለሁ። ምን መውጣት እፈልጋለሁ? ነገርኩህ። ገና ምን አይተህ? መተኛት አልፈልግም። እዚህ እንዴት ነው የምትወጣው? እኔ መንገድ ላይ ጠይኝ፣ ችግር የለውም። መንገድ ላይ ብቻ ልውጣ። ችግር የለውም። ነገር ያሰብኩትን አስቤያለሁ። ያን ነገር ካላደረኩ በኋላ አትወጣትም ከዚህ ቤት ነግሬያለሁ። ቆይ ለአንቺ ወንጀል ምንድን ነው ክፍያሽ? ዋጋሽ ማንም ይከፍልሽ? አሁን ዝም በል። ትዕግስቴን አትፈታተነኝ እባክህን። ዝም በል። ዝም ማለት ተቻልክ ዝም በል። እኔ ይኸውልሽ ልንገርሽ፣ እኔ ከልጅ ታኝቼ አየሁሽ እንድትማሪ ብዬ ነው እንጂ ምን ያደረኩ ሳረጋ አይተሽኛል። ቁጭ ብለሽ አይተሻን እኮ። ግን እኔ ምን አደረኩ? ግን አንቺ በእኔ ቦታ ገና አሰብሽው ሳልሹና ሁሉን ነገር እንደዚህ ያደረግሽ ቸኩለሽ። እኔ ግን አንቺን ለማስተማር ነበር። ግን አንቺን ለማስተማር ብዬ ብዙ ነገር ተማርኩ ነው አስተምረኝ የነበረው። ተቀመጥኩ እንጂ ምን ሳረጋይሽ ይነክል። ኧረ እባክህ ገና ለገና አይምሮሽ በያሰብሽ ነው። ግን አንቺ ስታረጊ ያዩት እንቅልፍ እያስተኛት ነበር። እንቅልፏን አንቺ አይምሮሽ አንዴ ተበክሏል። እሽሩር ተረት እያወራህላት ነበር። ተረት እያወራህላት ንገረኛ። ምን ነግርሽ እኮ የሚገባሽ ሲሆን ነው። ሰውየው ዝም ትላለህ አትልም? ዝም ትላለህ? እያወራሁም ባወራ ማንነትን ባቅኖሩ መጀመሪያም አላገባህም ነበረ። ካንተ ጋር ትዳር መመስረቴ ነው ስህተቴ። እሱ ማለት ያለብኝ እኔ ነኝ። ቆይ እስኪ እንደ እውነቱን እንነጋገር ከተባለ ቆይ ማን ነው የማገጠው? ንገሪኝ እስኪ። የማገጠው ማን ነው? ትዕግስቴን እየተፈታተንከኝ ነው። ትዕግስቴን እየተፈታተንከኝ ነው። ትዕግስቴን እየተፈታተንከኝ ነው። ዝም በል። ከብድ ጋር በቃ ዝም በል። ዝም በልኩ። ራሴ ነኝ አበድኩ። ይኸውልህ እኔ ከብድ ጋር ማውራት የለብሽም አንቺ። ሂጂ መፍትሄ አሁን ዝም በል። አሁን ኧረ ወይኔ እንደዚህ አድርጌ ጭምቅ አድርጌ ልገልህ። ዝም በል። ዝም በል። አታደርጊውም አይባልም። እሺ አረገዋለሁ። እኔ መሰክራለሁ። ወይኔ አረገዋለሁ። ነግሬሃለሁ። እሺ በቃ ዝም በል። ድምፅህን አታሰማኝ። ድምፅህን ብቻ መስማት ያስጠላኝ። በቃ ዝም በል። ማፋት ትፈልጋለሁ እንጂ ይሄን ወኪል በዚሁ ይኸውልህ ገና ሳልቆራርጥ አልፈታም። ይኸውልህ
ስማ ምንድነው? ቆይ ዝም ብለህ አልፈተኛም። አንተ መተኛት ነው የሚያምርብህ። መተኛት ነው የሚያምርብህ። ጎረቤት ኧረ ወይኔ የሚደርስ የለም። ኧረ ምን አቅጥ ነው እንደሰሩ እንደዚህ ማንም አይደርስልህም። ከአንቺ መፋታት ፈልጋለሁ። ኧረ እባክህ እስቲ እናያለን። ታስቀጭለው ወይስ ምን ልታደርግ ነው? ቆይ በየትኛው የምትቀጭኝ? በረሃቡ ነው ወይስ በምኑ? ከዚህ በላይ ቆይ ምን ላድርግ? እሺ ቆይ ነክ ማስመሰል አንቺ ሳይበቃሽ ገና ነገርኩህ። በቁምህ ነው የምገልህ፣ በቁምህ። አንቺ አበሽ እና እኔ ማበድ አለብኝ። አንድ ነገር ብቻ ነው መልስ የምፈልገው። ቆይ ማለት እኔ አሁን እስካሁን ዝም ብዬ ስሰማክ የነበረው አውራ ብዬ ነው ማለት አንቺን አይቼ ነው ምናምን ነገር ምናምን ያልከው ነገር አልገባኝም። ማለት እኔ ደግሞ ምን አድርጌ ነው? ምን በድዬ ነው ደግሞ? አሁን ልረጋጋ ማለት እንዴ? ስረጋጋ ነው አሁን እንትን ያልኩ እያስተዋልኩ የመጣሁት ማለት ምን አደረኩ ነው? እኔ ደግሞ አንቺን አይቼ ነው ማለት ማንን ሰምቶ እንዲያምንህ ነው እንደዛ የምትለኝ? እኔ አንተ ላይ ምን አድርጌብህ ነው? ንገረኝ እስቲ። ሰላውራዳ ስለዚህ ምንም እንደልሻልሽ ነው አይደለም ማለት እኔን ማገድሽ ማለት ልትለኝ ፈልገህ ነው? እኔ አንተ ላይ ተናገራ። ንገረኝ እባክህ፣ ንገረኝ እባክህ። ጨከኝ እንደውም ያረከኝም አንተ ነህ። አንተ ላይ እንድጨክንብህ ያረከኝ አንተ ነህ። በሳቶች በቃ አላቅም። ያወራሁትን ራስ አላቅም። ተይኝ። እሺ ያወራህበትን አላቅም አሉ። ግን እኔ ምን በድዬ ምን አጥፍቼ ነው? እኔ ላይ ምን አተነቁኝ? ንገረኝ። ምን አተህብኝ ነው? ያጠፋሁብህ ነገር ካለ ንገረኝ። ምን አደረኩ? ለአንተ አንተን ዝቅ ብዬ ባከበርኩ እኔ ቆይ ጮክ ብዬ እንኳን አውርቼ ያውቅ ነበር። ከዚህ ቀን ይሄን ነገር አርቃርሽ ካልከኝ ጀምሮ ምን ንገረኝ ብቻ ንገረኝ። ምን ልልሽ? ቆይ ምን በድዬ ምን አድርጌ ነው? ምን በድዬ ነው? ንገረኝ። እሺ ጥፋቴን ብቻ ንገረኝ እባክህ፣ ንገረኝ። ያጠፋሁት ነገር ካለ ንገረኝ። እኔ ምን በድዬ ነው? ምን አተከኔ? ንገረኝ። ቆይ በቃ ምንም አላጠፋሽ እና ታዲያ ለምን እንደዚህ ያረክብኝ? እሺ በቃ እንግዲህ ሰው ሊሰሳት ነው አይደል? ከተሳሳት እኔ እኮ የሚገርመኝ እንኳን ትንሽ እንኳን ጸጸት እንኳን አይሰማህም። ትንሽ እንኳን እንደው እኔ አንተም ብሆን ማለት ነው አንተም ብሆን ነው ስማኝ፣ እኔ አንተም ብሆን እንኳን እንደዚህ አይኔን የኔን አይን ያንተን አይን እያየሁ አላወራም ነበር። አንተ እኮ አንዲት በቃ ፈጠህ እኮ ነው የምታየኝ። ትንሽ እንኳን አፈር እንኳን ጎንበስ እንኳን አትልም። አፍሪ አልጋውን ስራ እንደ ችግር የለውም ብለሽ እንደዚህ አድርግሽኝ ጉድ የሰራሽ ምን ላድርግ ታዲያ? አልጋውን በቃ እንደዚህ አድርጋለሁ ብዬ እናደርግ የነገርኩሽ ስነግርሽ ምንድነው ችግር የለውም ብለሽ እንደዚህ ቆራረሽ። ቆይ ምን ላድርግ ከዚህ በላይ ታዲያ? ቆይ ልንገርህ አሁን ነገም ከነገ አፈር አልገባም። እኔ ምንም አይመስለኝም። እኔ ልጆቼ ነው ልጅ ያለው ምንም የሚያስጨንቀኝ ነገር የለም። አንተ ተቆረጥክ ካልተቆረጥክ ነገር ያለው ስማ ለኔ እንደማታስበኝማ ይሁን። አንተ ጥፋ ብለሽ እንዳላስብ ያረከኝ አንተ ነህ። እንዳላስብ ያረከኝ አንተ ነህ። ልክ ነሽ። አሁን ተይኝ። ትንሽ እንኳን አሁን እኮ ልንገርህ ወይ ምን ልታረጊ ይፈልግሽ ነው እንዴ? አሁን ልታረጊ ነው ትንሽ እንዳልኩም ትንሽ እፍረት የሚባል ነገር ይኖር። እፍረት ትንሽ ጥቂት እንኳን እፍረት ይኖር። አይ ይቅርታ ልውጣ ስለ አትወጣም። እኔ እኮ ከምንም በላይ የሚገርመኝ አይነት ተጣጥነት እኮ ነው የሚገርመኝ። ትንሽ እንደ ሰው እንኳን የሆነ የመጸጸት ምናምን ነገር አታፍርም? ትንሽ ግን ቆይ እንደው ምን ላድርግ ነው የምትይኝ? ቆይሽ መታሽ፣ ቆረሽ፣ ቀጠቀጥሽ ምን ጋርኩ ሳወራሽ ምን ላድርግሽ? ጓሽ መቁረጥ አይደለም እቆራርጥሃለሁ ገና ምን አይተህ ምን አልኩ? እነሱም ሲወጡ ምንድን አልኩት? እሺ በቃ ምንም አይችሉ ማለት እንዴ መናገር እንደማይችል ጉልበት እንደሌለኝ አወኩ። ምላስን እቆርጥልና ማለት ነው ይሁን አለ አይደለ ህልም ላይ እንዳለ ነገር ሆኖ አታረጉም ማለት ነው እንጂ ታረጋለሽ። እኔ አምንሻለሁ ብዙ ይሁን አንዳንዴ ጭንቀት እንዴት ነው ጭንቀት ሲጨንቀህ ህልም ላይ ያየ መጮህ እየፈለክ እንደማጮህ እንደዛ ነው ማለት እኔ አታረጊ ማለት ገና ይሁን አታረጊ ማለት እንደዚህ በቀላል ልፋታ ኧረ እባክህ ታዲያ አንተ ሁሉ ነገር እሺ ትችኝ አላለም። መፋታት ቀላል ነው ታውቃለህ። ምን ቆይ ምን አድርገው የምትይኝ? መፋታት ቀላል ነው። ገና እንዳልኩህም ሲቀበልጋዩኝ ዝም አልኩኝ እንዳለ ዝም በል እንዳልሽ ዝም እኮ እያሉኝ እንብዬ ልጆች እናሳድግ አልኩኝ።
ገና ገና ባንቺ አይምሮ ያረግሽው የለመድሽው ገና ለገና እሱ ቢያረግብሽ አስብሽ ተሰረሽ በይሽ ቆይትኛው ሰጥሽ ነው እንደዚህ የሚያደርግሽ ቆይሽ እሺ እኔ ጥፋተኛ አይደል አትወጪኝ አልኩ አይደል እንዴ ቆይሽ ምን ላድርግሽ እሺ ምንድነው ምን ሆናችሁ እንዴ ምንድነው እያረግሻለሁ ጭራሽ ጓዴ መጣችሁ ደግሞ እናንተ ነው ማለት ምንድነው እያረግሻለሁ ቤተኛ ለምን አትሆኑ ታዲያ አንደኛችሁ ካሜራ አረ ተጨነቁ ምንድነው እያረግሻለሁ ይሄኛው ነው የታርጋው ነው ይኸውልሽ ምንድነው እያረግሻለሽ መጀመሪያ ይኸውልሽ ቆይ መቼ ገብተን ይሄኛው ካሜራ ነው አንዴ እኔ ከሱ ጋር ማውራት ያለብኝ ነገር አለ ውጪ ካሉት ሰዎች ጋር ጠብቂኝ እየሰማሽኝ ነው ውጪ ያልኩሽ አይደለም የምን ካሜራ ነው መቼ ገብተን እንደዚህ ያረከው ነበርኩ እኮ አይደል እዚህ ጭራሽ ቤተኛ ምንድነው ወንድም ምንድነው የሆንከው ነፍሴን አተረፍኩ ፈጣሪን ላካንተን እውነት የታምር ነው የመጣው ሰዓትም እያየውብህ የነበረው ነገር ጥሩ አልነበረ ታምር ነው ምንድነው የተፈጠረው እስኪ ንገረኝ ጠልቶኛል ብዬ ነበር ግን ይቅር በለኝ አምላኬ ውሳኔን በራሴ አደረኩ ይቅር በለኝ ምንድነው የተፈጠረው ወንድማችን ካልቻልኩ ማስወጣኝ እዚህ ቤት እንዴ ከዚህ ቤት መውጣት አይደለም በደንብ ትወጣለህ ግን ከዛ በፊት ልትነግረን የምትፈልገው ማስረጃም የሆነ ነገር ንገረን የቱን ልንገርህ ምኑን ልንገርህ ሁሉ ነገር ተበድያለሁ በቃ ይኸው እንግዲህ ጥፋተኛዋ እሷ እንደዚህ አድርጋ ያስተኛች እንግዲህ እሷ የምትለው ከሴት ጋር ማግጣት ነው የምትለኝ ሴት ጋር ማገጥ ነው የምትለኝ እሷ የምታደርገው ነው ይልህ በአይምሮዋ ስራ ውድ ሁሉ ነገር በራሷ እየሳበችው በቃ የት ነው ይዛሃለች እንደዚህ ስታደርግ ተገኝተሃል ቦታው ላይ አባቴ ምን መሰል እሷ ቤት ናት እዚህ ናት ሳሎን ነበረች ከዛ እንግዲህ እኔ ፈርኒቸር ነው የምሰራው ባጭውስ ነገር ፈርኒቸር ነው የምሰራው ብዙ ነገሮች አልጋ ሰራለሁ ምን ሰራለሁ እና አንዷ ደግሞ ጎረቤታችን እኮ ናት ቤቱ እንደዚህ ለአክስቷ ልጅ ታሰራለህ አለችኝ ምን አይነት ስላት አልጋ እንደዚህ ስትለኝ አለ ያዛለው አሳዩት አንድ ደግሞ የተለየኝ የራሴው አልጋ አለ አሪፍ ነው ብትለኝ ስለ እኔ ያለ ስላት ቆያው አለችኝ በቃ ሚስት ያለች ገብተሽ ማየት ቼክ ታደርጋለች ስላት እሺ ብላ እንደ ድንገት እንግዲህ ሁለቱም ያገኟቸው እዚህ ነው እንግዲህ እሷ እቃ ያጠበች ነበር ሚስቴ እኔ ገባውና በቃ አልጋው ይሄ ነው ስትለኝ አልኳት ቁጭ ብላ ነበር ይሄማ በቃ መዋኛ ነው ምናምን ስትለኝ እየቀለደች እንግዲህ እሱን ያገኘችው እሷ እዚህ ቁጭ ብላ ነበር በእርግጥ ልጅቷ ቁጭ ብላለች አልጋ ላይ እኔ እዚህ ነኝ ስትመጣ እንግዲህ አላውቅም ከዛ በኋላ አይታ ፈገግ ብላ ነው የተቀበለች አነበረች እንግዲህ ያንን አይታ ነው አንተ ማገጥክብኝ የገዛ አልጋዬ ላይ ማገጥክ እያለች ያለችው ነው እኔ እንጃ ነው ያላወኩም ምን ከዛ ውጭ እሱ ነው እንግዲህ በሳት እኮ ምንም አላለችም አስረዳ ነበር እኮ በተኛውበት ነው ጉድ ያደረገች እንቅልፍ ባዜ ነው ጉድ ያደረገች ስጮኸው መድኃኒት ነው መታጠኝ በመርፌ ምን አላውቅም መቻወኳት እኔ እኮ እሷን ጉድ እኮ ሸፍኛለሁ ሚስት ናት የሚስት ገበና ለማንም አይጎራም ብዬ ምን ነው ከሷ ጋር አንተ የተፈጠረ ነገር አለ ምን ማተረጉ ነገር አለ ልጅ ወልጃለሁ ከሷ ልጆች ወልጃለሁ በቃ ምን ማድረግ አልችልም እንጂ ስንት ነገር አለ በይሃል ጋር የማያውቀው እንዳለ እንዴ ይሃል ጋር እኮ ስንቱን አስተናግዷል ይወረከት ባለ እንዴ እኔ እኮ ግን የቤት መገበና ነው ምን ባረግ ይችላል እነዚህ ልጆች አይምሯቸው ላይ ምን ሊያርፍ ይችላል እኔስ ልሆንሽ ትልቅ ነኝ ይሄ ነገር ሆኖና እንዴ ቢ በቃ ጸጥ ብያለሁ አይቼ ባላየው ማሳልፈው ምክንያቱም እንግዲህ ሳገባት እና በፊት የነበራች አላቃትም ነበር እንግዲህ ሳቃት እንግዲህ አንገደፊ ናት እንግዲህ ሁሉም ይወዳት የሚያውቅ ግን ሰው ልጅ ቀርበ ስታዩ ነው በራስ ጨምር ስታዩ ነው ሁሉ ነገር የምታየው ያ እንግዲህ ትዳር ከሆነ እንግዲህ ሰጠኝ ነው በያምን ብዬ የተቀበልኩት አሁን እንግዲህ እሷ የምታደርገው ለገና ይሆናል ብላ ስላሰበችው በአንዴ ጉድ አደረገች ይኸው እንግዲህ ሽባ ሆኛለሁ እንግዲህ እሺ ስለዚህ እባክህ አስወጣኝ አሁን ምረዳኝ እኔ ከዚህ ነፍስ ነው ችግር የለም ወደ ህክምና ቦታ አንተን እንውሰድ እሷ ደግሞ እሷ ጋር ያለውን ነገር እንሰማለን ውድ ቤተሰቦቻችን እንግዲህ ያለበት ሁኔታ ከዚህ በላይ የምናወራው ነገር አይደለምና ደክሟል ወደኛ ህክምና ቦታ ሄዶ የህክምና የመጀመሪያ እርዳታ እንዲደረግለት እናደርጋለን ከሷ ጋር ያለን ቆይታ ደግሞ አብረን የምናየው እባክህ ሰው ጋር ታገናኝ ያስጨነቀችኝ አላገናኝም መታችሁ ከሄዳችሁ በኋላ ምንም አንገላታኛለሽ ብቻንገይ እኮ ማወራው ራሱ በቃ ምን ልበል እንግዲህ እሷ እኮ ራሷ ምንም ጻርቀና ጋር የምታስበው ማለት እንዴት ነው እኔ አሁን ሰፈሳያት የምታስበው ሁሉ ልክ ነው ብላ የምታስበው በቃ እሷ ስህተት የሚባል ነገር በእሷ ላይ የለም በቃ ምንም እንዴት ልበል እሷ የምታደርገው ነገር አይምሯ ልክ አልሰራም በቃ ስህተቷ ሁሉ በቃ በጥቷ አሁን እሷ ምንድነው የእሷ ኃጢአት በቃ የኔ ዝም ማለት ነው መሰለኝ አላውቅም አሁን ጭራሽ እኔ እንጃ እኔ ዝም ስላትም አንተም እንዲህ እያደረክ ነው ይሆናል ብላ ነው እንግዲህ አይምሯ ተሰላ ጭማላዩን ጭካኔ ካዩባት ጭካኔ በላይ ነው እንዲህ ጉድ ያደረገች
በጣም ችግር የለም። እሺ ካሜራማን ካሜራውን አጥፋልንና እሱን ወደ ሕክምና ቦታ እናድርሰው። እቺም ሴት ጎረቤትም የተባለችውን ሴት አንድ ላይ አድርገናቸው ምን እንደተፈጠረና ምን ሁለቱ ጋር ያለውን ነገር አብረን እኔ አብሯችሁን ቆዩ። እችት ጎረቤትሽ መታለች። እሱም እንዳለን እንግዲህ ከሷ ጋር አንቺ ከሱ ጋር የተገናኘሽበት ምክንያት ምንድነው? እኔ ጎረቤት ነኝ። ያው ከዚህ በፊት ነግሬያለሁና ፈርኒቸር ነው የሚሰራው። አልጋው በጣም የሚገርም አልጋ ነው የተከቦነ እና እህቴ አዲስ ተጋቢ ነች። ለእሷ አልጋ ትሰራልኛለች ብዬ እስቲ ላሳይሽ አለ። ገብቼ አልጋውን አየሁትና እስቲ ቆይ ቼክ ላድርገው ብዬ በጀርባዬ ተኛሁበት። ይሄማ መዋኛ ነው፣ እንዴት ቆንጆ አልጋ ነው ስራልኝ ምናምን ብዬ ስንነጋገር እሷ ገባች። የመሰላት ሌላ አይነት ነገር ነው የመሰላት። አሁን እኮ ምንም አይነት ነገር ሊመስላት ይችላል። ያደረገችው ነገር ግን በጣም አስከፊና ከባድ ነገር ነው ያደረግሽው። ቆይ አንተ በእኔ በኩል ብትሆን ምንድን ነው የምታደርገው? በአንቺ በኩል ብሆን መጀመሪያ ነገሮችን ለማረጋጋት ሲጀምር እሷ አልጋ ላይ የባለ ትዳር አልጋ ላይ እንዴት ትቀመጣለች? እኔ በሌለበትስ ምን አስገባኝ? ነው እንደነበር ልንገርሽ፣ እኔ ላስረዳሻው አልጋ ፈርኒቸር ስራልኝ ብዬው ነበር። እሺ ብለሽ ተጋቢ ነች። ስለዚህ ለሷ ብዬ ላይወስቲ ነው ይዋለኝ ላይ ገባው። እኔ እንደዚህ አይነት ሴት እንዳልሆንኩኝ ታውቂያለሽ። የልጆች እናት ነኝ፣ ባለ ትዳር ነኝ። ምን አስበሽ ነው? እኔ ማንንም እንኳን ይሄ የራስሽ ችግር ሊኖርብሽ ይችላል። ሲጀመር እኛ እንቅልፋተናል። በቤት ልትሰሪ ነው የመጣሽው? አሁን ለመነጋገር ነው እሷንም ያስፈራኋት እሱም የነገረን ነገር አለ። ይኸው እሷም እንግዲህ ደግማ ምትነግረን እሱ በሌለችበት እንዴት ሌላ ሴት ትገባለች? ነበርሽ ጓዳ ቃይ ያጣበሽ አንቺ ያለሽ እኔ አላየሁሽም። ታዲያ ያንቺ ችግር ነው መጣሽ ያለብሽ መጀመሪያ። እስቲ እዩ አለኝ ላየው ገባሁኝ። ሌላ አይነት ነገር የለ። እኔ ባለ ትዳር ነኝ፣ የልጆች እናት ነኝ። ታውቂያለሽ። ሲጀመር ይሄ ራስሽን ችግር ለመሸፈን የተጠቀምሽው ነገር እንዳይሆን በህግ አምላክ ሴትዮ እየሰደብሽ ነው እዚህ ጋር። እኔ ቤተሰብ ያለኝ ሰው እኔም አንቺንም አላቅሽም። ጎረቤት ይሁን እንጂ ምንሽንም አላውቀውም። እኔንም አታገኝም። ስለዚህ ስለኔ እንደዚህ ማውራት ሲጀመር ሰላም የነሳሽን አንቺ ነሽ። እንቅልፍ የለንም አይደል ቤት ውስጥ። አንተኛም እኮ ባንቺ ምክንያት ባንቺ ሰበብ ምን እንደምታረጊ ቤት ውስጥ አናውቅም። ሰበብ ነው። አሁን ልጁ ያለበት ሁኔታ ነው የሚያሳስባችሁ ወይስ ጭቅጭቁ ነው? እቺም ሴት እሱም ትክክለኛው ነገር ይሄ ነው። እኔ ከጎረቤቴ ጋር ምንም አይነት ነገር የለኝም፣ ለትዳሬ ደፋ ቀና የምል ባል ነኝ ነው እያለ ያለ። አንቺ ግን ከሷ ጋር እንዳየሽው ሳትነግሪው በተኛበት ነው ይሄንን ነገር ያደረግሽው አይደል? እንዴት ይለምን እንዴት ነገርኝ እስቲ እንዲያርግ ያለው ንገረኝ። ምን ማለት አንቺ ጓዳ ዕቃ እያጠብሽ ምን አይነት ድፍረት ቢኖረው ነው ይሄን ያደረገው ብለሽ ታስቢያለሽ? ስለዚህ ካልተግባባችሁ መሆን ካልቻለ መለያየት እየተቻለ እንዴት እዚህ አይነት ነገር ውስጥ ትገባላችሁ? መለየትማ አለየው እንዴ ስንት ነገር ያየሁበት ኩባሌ ነው። ታዲያ አሁን እኮ ምንም ከሱ ጋር መኖሩ ላንቺ ምን ፋይዳ ይኖረዋል? ወንድነቱን ኖር ያቷል እኮ ይሄ ሰው። በቃ ከዛ በላይ የኔ ነው የማንንም አይሆንም። ሲጀመር ወንድሜ ይቅርታ አድርግልኝ። እኔ ድምጹን ሰምቼው አላውቅም። የምትበጠብጠው የምትጮህ እሷ ነች። አየነው ሰውየው ሲያቃስት ሲጮህ ነው ምን ሰማው። በቃ እንቅልፍ አጣን፣ ተሰበሰብን ጎረቤቶች ጋር። ሲጀመር እንደዚህ ከሆነ በኋላ የትም ስለማይሄድ ምንም አይመስለኝም። እንዴ አረባክሽ እንደ ትልቅ ሰው አስቢ። የልጆች አባት ነው፣ መከራ ያየሁበት ባሌ ነው ብለሽ ወንድነቱን ቆርጠሽ ጥለሽበታል። ለምንድን ነው ይሄ የሆነው? ህግ እኮ አለ አይደል እንዴ? ማገጠም የምትይ ከሆነ መስማማት ካልተቻለ መለየት ይቻላል። እንዴ ወደዋለሁ ብትወጁማ እንደዚህ ተለይ የምትለኝ የልጅነቴ እኮ ነው ነግሬያለሁ። በልጅነቴ ነው ያገባሁት። ተረዳውሽ። በልጅነትሽ ኦኬ አግብተሽ ሊሆን ይችላል፣ አለብህ ግን ያደረግሽው ነገር ትክክል ነው ብለሽ ነው እያሰብሻለሽ አሁን? በሚገባ አዎ። እቺ ሴት እዚህ ጉዳይ ላይ ነገር ውስጥ ብትኖርበት ይሄንን ነገር እዩት ብላ ትልከንም ነበር አይደል? ስራ እንዲሰራላት ደግሞ መጀመሪያም ታሞኛ ስናናገረው ፈርኒቸር ሰራተኛ እንደሆነ ተናግሯል። እሱም ባይናገር አልጋችሁ ያስታውቃል። ቤት ውስጥ ያሉት የእንጨት ውጤቶች በስነ ስርዓት ያስታውቃሉ። እንደ ጎረቤት እንደ ቅርብ ሰው ነይዩ ብሎ የእናንተን አልጋ አሳያት። ትልቅ አልጋ ነው። ወደ ድረስ መኝታ ድረስ ጭራሽ ምክንያት እኔ ነኝ እንደው እኔ ስመጣ ቢሆን ሲያቋርጡት ምን ይታወቃል? ያውንም አታምኝም እንዴ? አትተማመኑም እንዴ? ልጆች ወልዳችኋል አይደል እንዴ? አታምኝም ባልሽ? እድሜ ላንቺ ነገርኩሽ እኮ
ጭራሽ እኔ ምክንያት ነኝ ለጩኸታችሁ ለረብሻው እኔ ምክንያቱ። አሁን እሷ እያለች ያለችው ከእሷ ጋር አልጋ ላይ ይዤው ነው እያለች ያለችው። እኔ ቅድም እንዳልኩ ከአልጋውን እዩ ብሎ ላዩን የገባሁት ላሰራ ነው ለእህቴ ማለት ነው። ታናሽ እህቴ ነች፣ ትዳር በቅርብ ጊዜ ነው እንትን ያለችውና አልጋው ቆንጆ ነው እያልኩ አልነበረች ደግሞ ስለነበረችም ነው የገባሁት። አለ እኮ እሱም አልገባም። እኔም አዎ አለች ቃይ ያጠበች ነበረ ከነ ምልክቱ ነው የነገረኝ። ግን በእውነት በጣም ቅናተኛ ሴት ነሽ ማለት ነው እና ጨካኝ ነሽ። ባልሽን የልጆችሽን አባት እንደዚህ ማድረግሽ በጣም ከባድ ነው። ተቆረቆርሽ እንዴ አይደረግም ነው መቅናቱ። ድጋሚ መጥተሽ ነበር ማለት ነው። እኔ በሌለበት ይሄ እኮ የሚያስቀና ታሪክ አይደለም። ይሄ ለዚህ ደረጃ የሚያዳርስ ለምዳለሽ ማለት ነው። ነገር ያለው ጠርተሽ አትጠይቂኝም እንዴ? እኔ ምንድናችሁ ምን በቃ ያ ነገር አናዶሻል። እንደዛ መሆኑ ድጋሚ እኔ በሌለበት መጥተሽ አትጠይቂኝም ጠርተሽ ወዲያውኑ አትጠይቂኝም ጠርተሽ? ማማከር ስንት ጊዜ ጎረቤት እኮ ጠይቀንሻል። ለምንድን ነው እዚህ ቤት የሚጮው እያልን እየጠየቅንሽ ነበር። አትናገሪ። እኔ አሁን ባልሽ ሲመጣ መናገር ይስላል። እንደዚህ አካል ጉዳት እንደዚህ ከምታረጊ ባሏ ፊልድ ነው የሚመላለሰው። እሱ እስከሚመጣ ነው ዝም ያልኳት የነበረው። እናንተ ናችሁ እዚህ ያበላሻል። እኔ በጣም ጨዋ ሴት ነኝ። ምኑን ያበላሸ ነው? ይሄ ሰውዬ የሚሰቃይበት መንገድ ነው። እኔ ባለጌማ ስለሆንሽ ነው። ያንቺ ጉድ እንዳይታወቅ አሁን እንድትሰራደው አይደል? እሱ በጣም የስራ ሰው እንደሆነ ነው። እናንተም በግድ ገባችሁ መኝታ ቤት ይራስ እሷንም በቃ ምንድነው እኔ ታዲያ እዚህ ቤት ምንድነው እኔ ምንድነው ታዲያ? አሁን ይኸውልሽ ተቀመጪና ይሄው ነገር የሆነበትን ነገር ተማምናችሁ አንቺ ህግ ይጠይቅሻል እኮ ግቢ ላረግሽው ነገር ይጠይቅሻል እኮ ህግ ይጠይቅሻል። ግቢ ውጪው ቀላል ነው። አሁን ላደረግሽው ነገር ህግ ይጠይቅሻል። እኔ እኮ እዚህ ቤት የለውም ማለት ይችላል። በቃ በጣም ጨካኝ ነሽ። ሲበዛ ጨካኝ ኖረሽ የጠቀምሽው ምንድነው? ኖረሽ ለሱ ምን ጠቀምሽው? ጠቅመሽዋል? በጣም እያናደዳችሁ ነው። ብትናደጅም ተናደሽ እኮ ያመጣሽውን አየሽው እኮ። ለ3 ሳምንት ለ2 ሳምንት ሰውየው እዚሁ ተኝቶ ወይ ህክምና አላገኘ ወይ የሆነ ነገር አልተደረገለት ነገርኩ። ሲጀመር አይማርም በቃ ነው እዚህ ከሆነ እኔ ነው የሚያይ የላየትም ስለማሄድ ለሱ ጥሩ ነው። አንቺ ደስተኛ ሆነ ያስኖርሻል። ይሄ ሲጀመር መተኛት ያምርበታል። እሱ ቀርፍ ይበል። በጣም ክፉ ነሽ። ሲጀመር እኔን ጠርተሽ መጠየቅ ትችይ ነበር አይደል እንዴ? ባልሽ ተደጋጋሚ ሲመጣ አይምሮውን እያመመው ነው። መርፌ አንቺ ስትገቢ አልጋዬ ጋር ስትቀመጪ እኔን አስፈቅደሽ ነው ከእንትንልሽ እኔን ጠይቀሽ ነው። አንቺ እኮ ነበርሽ እኔ ስገባ እኔ ከማውራው ሰው ጋር አወራለሁ። ባለቤትሽ ከፊል ድረስ ይምጣና ከሱ ጋር ማውራውን አወራለሁ ብዬ ምንድነው የምታወሪው? ብታወሪስ? እኔ አላመንኳቸው በቃ አሁን እዛው ላይ ነሽ። የመጸጸት የሆነ ነገር የለሽም። ምንም የመጸጸት ሐሳቡም የለሽም። እሺ ለማንኛውም ያንን ድርጊት ካደረግሽ በኋላ ከተቆረጠ በኋላ ወዴት ነው ያደረግሽው? ምን ያደርግልኛል? ላስቀምጠው ነው እንዴ? ምን ማለት ነው? ምን ያደርግልኛል? እኔ ቢያንስ ይሄ ሰው እኮ በሕክምና የሚድንበት አጋጣሚዎች ይፈጠራሉ። አንገቱ ላይ አንጠልጥያለሁ ቺካጎ። ስለዚህ ባደረግሽው ነገር የተጸጸትሽም የሆነ ደስተኛ ይሁንሽ ነው ይመስል። በጣም ነው ደከማችሁ ዛሬ ቀኔን የተሰማችሁት። ይሄ ሰው እንደተሰቃየ ይኑር ነው የምትይው? ብዙ ነገር ያየሁበት ከልጅነቴ የተሰቃየሁበት ባል ያልሽው ምን ያደርጋል? በቃ ተቆረጠ ነው አይከተልለት። ይህን እንደ ቀላል ነገር ስታወራው ለህግ ማቅረብ ነው። እቺ ሴት ነገ ጧትም ለልጆቿ ማጥፋት እሱ አሁን ይሄ የማይቀር ነገር ነው። ግን በተቻለሽ አቅም አማራጮች እንዲፈለጉለት ተጥሏል፣ ጥለሽዋል። አማራጭ ምን አለው? ከዚህ በኋላ እንደኛም ፈልግለት። እኛ ወደ ህክምና ቦታ ነው የላክነው እኮ። እንደዛ ማድረግ ይቻላል እንዴ? እኛ እንሞክር፣ የምንችለውን ያህል እንሞክር። በእንደዚህ አይነት ሁኔታ ይሄ ሰው ነገ ካንቺ ጋር አይደለም ከሌላ ሰው ጋር ህይወት ለመስረት ብሎ የሚኖር ሰው እንኳን ቢሆን የሆነ ነገር ያስፈልጋል። እኔ እንትቶ ከዛ ከሌላ ሰው ጋር ሊሆን አንቺማ እኮ ከዚህ በኋላ እኮ እስር ቤት ነው የምትገቢው። ልጆቹን እንኳን ለማሳደግ ሰው ይሁን እስቲ ቆሞ መሄድ እንዲችል። ከሌላ ሴት ጋር ይሆናል እያላችሁኝ ነው? የት ነው ያደረግሽው? የት አስገባሽ? የት አስወጣሽ ነው የምትሉኝ? እሱ የሱ ምርጫ ነው። ነገ አንገቱን በጥሰሽ እንደማትዩ በምን እርግጠኛ ነን እኛ? ለምን አሳልፈን እንሰጥሻለን?
በዚህ ሁኔታ እንዲቀጥል ነው የፈለግሽው። የመዳኑን ሁኔታም አልፈለግሽውም። ምክንያቱም አንቺ ባረግሽው ነገር በጣም ኮንፊደንስ አለሽ። ደረትሽን ነፍተሽ ነው እያወራሽ ያለሽው ስለሚገባው። ይኸውልሽ አሁን አይጸጽትሽም? የልጆችሽን አባት እንዲህ ቆይ እኔ አሁን በጣም እየታገስኩሽ ያለሁት የልጆች እናት ነሽ፣ ትልቅ ሰው ነሽ፣ ላክብርሽ በሚል ነው እንጂ እንደ ማንኛውም አይነት ሰው ብትሆኚ መናገር ባለብሽ መንገድ እንድትናገሪ አደረግሻለሁ። በጣም እያደከምከኝ ነው እባክህ። የት ነው ያለው ነገር ያለው አላውቅም። እኔም ነቃለሁ ቆሻሻ ውስጥ እያለሁ የት እንደሄደ አላውቅም። ቆሻሻ እንግዲህ ቆሻሻ የሚጥሉትን የተጠይቃቸው ቆሻሻ የሚያነሱ ውሻ በልቶት ይሁን ምን አላውቅም እስካሁን ድረስ። በዚህ ሁኔታ የምንዛለቅም አይነት ስላልሆነ እንዲድንም ፍላጎት ስለሌለሽ ለምን አትነግሪውም? ቢያንስ በሕክምና እንኳን መዳን የልጆችሽ አባት ነው አይደል? ኖ ድምፁ አይደለም አንቺ እየረበሸሽ ያለው አልጋሽ ላይ ስላየሻል። አዎ እኮ ተረድተንሻል። አሁንም አትረጅኝም እንዴ? አልጋዬ ላይ ስላየኋት ነው እኮ ተረዳን እኮ በገዛ አይኔ አይቻታለሁ አልጋዬ ላይ። ይሄኔ አንቺ ስትማገጭበት ይሆናል። ይሄኔ ሴትዮ ስራችን ይኸውልሽ እኔ አሁንም ማውራሽ ነገር አለ። ሰው አይደለም እኔ ገና እሱ ታማኝ ነው ለቤትሽ እናውቀዋለን እኮ አይደል? ምን ነው የተቆረቆርሽለት አንቺ ነሽ ለባሱ። ስለዚህ ለምዳለች፣ አያህ ለምዳለች፣ ከሱ ጋር ለምዳለች ማለት ነው። እባክሽን አሁንም ሰው አትውቀሽ፣ ታዲያ ትቆረቆርለት ሰው አትውቀሽ። ምን እንደ ልጆችሽን አባት እያለሽ ነው አይደል ቤት ውስጥ የገባው? ሳታምኚው ከሆነ አግብተሽ ወለድሽለት ኢትስ ኦኬ አምነዋለሁ። ስንት ታሪክ እዚህ ጋር ቁጭ ብለን እኮ ወርተሽኛል አይደል? አምነው ነበር። የልጅነትሽ ነው እንዴ? የልጅነቴ ነው። በጣም ነው የምወደው ሰው። ነገር ታዲያ እንዴት ይሄ ሊፈጠር ይችላል? ለዛውም እገዛ ቤትሽ እገዛ አልጋዬ ላይ እንዲህ ያደርጋል ብለሽ እንዴት ታስቢያለሽ? ከኔ ምን አጣ ብዬ እኮ ነው። ለምን አትረዱኝም? ከኔ ያጣው ነገር የለም ብዬ ነው። ለምን እንደዚህ እኔ ማልሆንለት ነገር የለም። ባልረዳሽ ቁጭ ብዬ አላወራሽ። ላደረግሽው ነገር የሚገባሽ ቅጣት ይሰጥሽ ነበር። ግን አሁንም ታግሼ እያወራሁሽ ያለሁት ስለተረዳሁሽ። ትወጂዋለሽ፣ ጠረጠርሽው፣ በቃ ፈራሽ ይፈጠራል ብለሽ። ግን ያደረግሽው ነገር አሁንም ይሄንን ስልሽ ትክክል አድርገሻል እያልኩሽ በጣም ተበሳጭ ነበር በጊዜው። ለዛ ነው እንደዚህ ያደረኩት። ሰው አትጠይቂም እንዴ? ስንቴ ተመላለስኩ አይደል እንዴ? ለምንድን ነው የምትጮኸው? ከዛስ እሺ ምን ተፈጠረ? ምንም አልተፈጠረም ብለሽ የዛኔ አታስረጅም ነበር? አሁን ነው እንደዛ ምን ታውቃለች እሷ? አሁን የሁላ ነገር ባሌን አካሉን ካጎደልኩት በኋላ ነው እንደዛ የምትይኝ? መች ጠየቅሽኝ? መጀመሪያ እኮ አልጠየቅሻትም። ቀጥታ ወደ ውሳኔ ነው የገባሽው አይደል እንዴ? የዛኔ ፊቴን እኮ ሁኔታዬን አይታለች። እንዴት እንደተበሳጨው አይታኛለች። እኔ ምን አውቃለሁ? ከሱ ጋር ስንጨቃጨቅ አይታለች። የዛኔ አትልም ነበር የሁላ ነገር ሳይፈጠር አካሉን ሳላጎለው በፊት። እሺ አሁን ወዴት እንዳደረግሽው የምታውቂው ነገር የለም? ምን ዋጋ አለው? ንገረኝ። እኛ እንፈልግለት መፍትሄ ካለው እርግጠኛ ነን? እኛ እርግጠኞች ነን እንፈልግለት። ስለዚህ ተባበሪ። ያደረግሽበት ቦታ ካለ የሚገኝበት አይነት መንገድ ካለ እንሞክር። ቢያንስ እንኳን ይሄ ሰው ባዶውን ከሚሆን እዛ ቦታ ላይ የተወሰነ ነገር ይደረግለትና ከዳነ ማለት ይሆናል። እርግጠኛ ነን? እንሞክር ነው። አሁንም ለመሞከር ነው። አሁን ላይ ብዙ አጋጣሚዎች አሉ። በእንደዚህ አይነት ሁኔታ የተጎዱ ሰዎች እየተስተካከለላቸው ያሉ ስላሉ እባክሽ በተቻለሽ አቅም ንገሪ። እሺ አላስቀምጨው። የት ነው ያደረግሽው? ማለት የሆነ ጊዜ አይቼ እንደዚህ ይቅርታ እንደዚህ ማለት በጣም እንትን ብዬ ነው። ይቅርታ ተጨናንቄ ነው። እንዲህ በረዶ ላይ ምናምን ነገር ከሆነ ብትሆኑ እንትን አይልም ስለሚባል ፍሪጅ ውስጥ አስቀምጨዋለሁ። መልካም። እንደዛ ሲባል የሆነ እኔ ጨካኝ ሴት እንደምታስቡኝ ጨካኝ ማደንዘዣዎቹን ከየት እያመጣሽ ነበር የምትይው? እንደማው የተባበረኝ ሰው ነበር። ኦኬ መድኃኒቶቹን የሚያመጣልሽ ሰው አለ ማለት ነው። ማለት ስቃዩን ሳያሳዘነኝ ደግሞ ተመልሼ ደግሞ ተጸጸትኩኝ። በቃ እሺ ስለዚህ ያለበትን ቦታ እኛ ገብተን እኔ ውድ ቤተሰቦቻችን የሆነውን አይታችኋል። ሕክምና ቦታ ነው ያለው። በአፋጣኝ በተቻለን አቅም ለዚህ ሰው መፍትሄ የሚሆን ነገር ፈጥረን መሆን ቢችልና ወደ ቀድሞ የሚመለስ ከሆነ እሰየው፣ ካልሆነ ግን በሰላም በቃ ወደ ህይወቱ ተመልሶ የሰው ልጆቹን እንዲያሳድግ ለማድረግ እንሞክራለን። እቺ እህታችን እንግዲህ ራሷ ጋር እንደዚህ አይነት ነገር አድርጋ ቢሆን
መልሳኛ ጋር መታ ይሄን ጥቆማ አታደርስም ነበረ። በእርግጠኝነት ነው የምላችሁ ወደ ቤተሰቦቻችን። ለእሷም እንግዲህ ህግ የራሱን የሆነ መፍትሄ ይሰጣታል። እሱንም ፈጣሪ ይማረው። እናንተ እስከዛ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩ። ተመልካቾች እንግዲህ ፍሪጅ ውስጥ አስቀምጫለሁ ነው ያለችው። በረዶ ቤቱ የለኝ ይመስለናል። የሚገርም ነው ማለት መቁረጧ ሳያንስ እንደዚህ ደግሞ በስነ ስርዓት ማስቀመጥ በጣም ነው የሚገርመው። ብቻ አላቅም ሰሞኑን የአካባቢያችን በእንደዚህ አይነት ጉዳይ ላይ ብዙ ነገሮችን እየሰማን ነው። እባካችሁን ሚስቶችም ባሎችም ለትዳራችሁ ተጠንቅቁ። አደራ ውድ ቤተሰቦቼ፣ ለእናንተ ትምህርት እንዲሆን ብዬ ነው ላሳያችሁም የፈለግኩት። ውድ ቤተሰቦቻችን እባካችሁን አሁንም በድጋሚ አደራ ላችኋለሁ፣ ራሳችሁን ጠብቁ፣ ትዳራችሁንም ጠብቁ ስል የዘውትር መልእክቴ ነው። ላይክ፣ ሼር፣ ሰብስክራይብ ይደረግ። ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥ።